بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتو يا أفريكا تي في ተመልካቾቻችን እንደምን ቆይታችኋል ይህ የረመዳን ልዩ ፍጣር ሰዓት ፕሮግራማችን ነው አብረን ቆይታ እያደረግን በሰዋይዱል እኻ ቆይታ እናደርጋለን አብዱራህማን ጣሂር እኔም ፉአድ ሙሂዲን እዚህ ስቱዲዮ ተገናኝተናል በባለፉት ጊዜያት ላይ እንግዲህ አብዱራህማን ከሼክ ጋር እንደዚሁ ቁጭ ብለን የተለያዩ ሐሳቦችን እዚህ ያነሳን ከሼክ ሰይድ ኢብራሂም ጋር ነው ሐሳቦችን ያነሳን እየሰነዘርን በአንዳንድ ረመዳን ላይ የሚነሱ ሐሳቦች ላይ በተለይ ያወራን ነበር ዛሬ ደግሞ እንግዲህ ይሄ ወቅቱ በደንብ ብዙ ነገሮችን ሙስሊሙ የሚያጠነጥንበት የሚያስብበት ጊዜ ነው ፎከስድም ስለሚሆን እኛ ደግሞ የተወሰኑ መረጃዎችን ይዘን ደግሞ ለብቻችን ስንገኝ የተወሰኑ መረጃዎችን ወደ ተመልካቾች ያጋራን ዛሬ ብናሳልፍና ተከታታይ ጊዜያት ላይ እንደዛ ብናረግ መርጠናል ለዚህም ደግሞ የሙስሊም ተጽኖ ፈጣሪ ኢንቨንተሮች ፈጣሪ የተለያዩ የቴክኖሎጂ የምህንድስና የፊሎሶፊ የፍልስፍና ጭምር የስነ ልቦና እንዲሁ በብዙ ዘርፎች ላይ ሙስሊሞች የሰሯቸው ትላልቅ ገድሎች አሉ እነኛ ገድሎች ግን አሁን ጊዜው በራሱ የቀየረ የመጣው ነገር አለ ምክንያቱም በመከተብ ብዙ በማምረት በቪዲዮ በተለያየ አይነት መልኩ ዓለምን የመቀየር አይነት ነገር አላቸው ምክንያቱም እነሱ ብዙ በጻፉ ቁጥር ተደማጭነታቸው ተቀባይነታቸው እየጨመረ ይመጣል ግን አብዛኛው ፊሎሶፊ አብዛኛው ሳይኮሎጂ አብዛኛው የምህንድስና ስራ አብዛኛው የመድኃኒት የጤና ሁሉም የቴክኖሎጂ ጉዳዮች ሁሉ እኛ ጋር የነበሩ ናቸውና እነሱን ያነሳሳን የሰሩትን ስራ ያነሳሳን ሙስሊሙም ደግሞ አሁን ያለበት የሆነ ድባቴም አለ አይደለ ለካንዲ ነበርን እንደዚህም ነን ያነበቡ ሰዎችን ብዙ አሉ በዚህ በአፍሪካ ቲቪም እነ መሐመድ አሊ ቡርሃን ከሁሴን ከድር ጋር ብዙ ነገሮችን እስላምና ሳይንስ በሚል ያነሷቸው ብዙ ፕሮግራሞች አሉ እኛ ጋር አርካይቮችና እኛም እነኛም ፕሮግራሞችን የሚመስሉ አፍሪካ ቲቪን ሲያዩ ትዝ እንዲላቸውም ያነሳን ዛሬ ብንቆይ ብለን አስበናል በነገራችን ላይ ያው ትልቅ አሻጥር ተሰርቷል ይሄ በምርምሩ ዘርፍ ላይ በተለይ ደግሞ ማጣቀሻ ተደርገው የሚጠቀሱ መጽሐፎች በምዕራባውያን ዘንድ አሁን ብዙ ዩኒቨርሲቲዎች አሉ አይደለ ብዙ መጽሐፎች ተጽፈዋል የአንዳንድ ሳይንሶች ደግሞ ቲዮሪዎች መነሻዎቹ ብዙ ጊዜ ከምዕራባውያን የመጣ እንዲመስል የተደረገ ትልቅ አሻጥር አለ አብዛኞቹ መነሻዎቹ የሙስሊም ሊቃውንቶች ናቸው እንዳልከው በኢንጂነሪንጉ በህክምናው በተወሰደ በሂሳብ ቁጥር እንኳን ዜሮ ነው የሚባለው ቁጥር እንኳን የሙስሊሞች ፈጠራ ነውና የነሱ የምዕራባውያኖች ትልቁ አሻጥር ምንድነው ልክ የሙስሊሞችን መጽሐፎቻቸውን ወስደው ትርጉም አይደለም የሚሰጡት ወደ ራሳቸው ኢሚቴት አድርገውት ከዛ በኋላ መልሰው ልክ እነሱ እንደፈጠሩት አድርገው መልሰን እነሱ እንደ ሪፈረንስ እንድንጠቀም ነው ያደረጉን እንጂ ቢያንስ ማጣቀሻ አደረግናቸውኛ ስንማር በዛ አይነት ካሪኩለም ነው ያለፈው ያ ስለሆነ ነው እንጂ ትልቅ አሁን በተለይ ደግሞ አንድ በጣም የገረመኝ ነገር አለ አሁን ይሄኛውን ስናዘጋጅ የምዕራባውያን ይሄ ሮማን ኢምፓየር የሚባል ነበር አይደል ትልቅ በጣም ግዙፍ ነው ዓለም ሲመራ የነበረ ኢምፓየር ነውና የዛን ጀንበር ሁሉ አልተገነባም ተብሎ ምሳሌ የሚሰጥለት ነው ከ500 እስከ 1000 በነበረው ዘመን ላይ የምዕራባውያን ዳርክ ኤጅ ወይም ደግሞ የጨለማው ዘመን የሚባልበት ዘመን ለምን የተባለ ይመስላል እነሱ በጣም የጨለማ ዘመን የሆኑበት ነው ዓለም ጨለማ ዘመን ውስጥ ገብታለች ይባል ነበር ሙስሊሞች ግን ከ786 ጀምሮ እስከ 809 ጎልደን ኤጅ ነው የሚባለው ደግሞ በሙስሊሙ ዓለም ወርቃማው ዘመን ነው የሚባለው የነሱ የጨለማው ዘመን የሙስሊሙ ዓለም በተለይ ይሄ መካከለኛው ምስራቅ አካባቢና እስከ ቱርክ በዛ ሙሉ እንትን ያለው ነገር የሙስሊሙ ዓለም ጎልደን ኤጅ የሚባልበት ዘመን ነበርና በእነሱ ጊዜ ዳርክ ኤጅ የሚባልበት ዘመን ነበር ሙስሊሙ የነቃበት ዘመን ሙስሊሙ በጣም ፈጥኖ በቴክኖሎጂ በፈጠራው በሳይንሱ በምህንድስናው በመድኃኒት ሳይንሱ ቀድሞ የሄደበት ዘመን ላይ እነሱ አንቀላፍተው ነበር እኛ ስናንቀላፋ ግን እነሱ ነቅተው ነበር ማለት ነው አሁን ያለው ነባራይ ሁኔታ አሁን ያለው ደግሞ ያው መሪ ለመሆን በቅተዋል እነሱ አንዳንዴ እኔ እንደው በተለይ ሙስሊሙ ማህበረሰብ እኛን ጨምሮ እንትን ማድረግ ያለብን ብዙ ጊዜ የማማረር አባዜ ተጠናውቶናል አሁን በቅርቡ ሁሌ ማለት ሌላ እምነት ተከታዮች ጋር ሁሌ ማጣበቅ ሌላ አይነት ዘር ላይ ምዕራብ ፈረንጆች ምናምን ብለን የነሱ ያመጡብን ይሄን ችግር
ሶሻል ሚዲያውን አመጡብን ሚዲያ ያለቀቁብን ያልሆነ እንትን ብልግናን አስፋፉብን እንላለን እንጂ ምን ሰርተን ምን እየሰራን ነው እኛ የሚለው መጠየቅ አለብን መጀመሪያ የኛ ፈጠራ ምንድነው ድሮ አባቶቻችን አያቶቻችን ቅድመ አያቶቻችን ሰርተዋል ሌላው ማህበረሰብ እንደሰራው ሁሉ ማለት ነው አሁን ያለው ጄነሬሽን ግን ሌሎችንም እንወቅስበት ዘመን ነው ወይ እኛ ምን እየሰራን ነው ቢያንስ ኢኩቫለንት የሆነ ነገር በጎን የሆነ ነገር እየሰራን እያበለጸግን ሰዎች እንዲጠቀሙ ማድረግ ይችላል ቻይናዎች አሉ አሁን ምሳሌ አይደል አንዳንድ የቻይና መንግስት ወይ ደግሞ እንደ አጠቃላይ እንደ ቻይና አገዛዝ አሁን ላይ የራሳቸውን ፕላትፎርም ብቻ ይጠቀማሉ የሚከለክሏቸው ፕላትፎርሞች አሉ አይደል በጣም ቲክቶክ ብትል የራሳቸው እንትን ያላቸው ዜግነቱም የራሱ ነው ግን ቲክቶክን አትጠቀምም ቻይና ኖርማል እኛ አሁን እዚህ ሀገር የምንጠቀመው ቲክቶክ አትጠቀምም ዊቻት ነው የምትጠቀመው በዊቻት ኢንስታግራም ይጠቀማሉ ፌስቡክ አላቸው እንደ ቲክቶክ ቪዲዮ አለው ሂሳብ ይከፍላል ብር ስካን ያደረጉ መገበያያ ነው ብር ትራንስፌር ማድረግ ይችላሉ ኦንላይን ይሻሻጣሉ ይቀያየራሉ በዛው ሁሉንም ፕላትፎርም በአንድ ዊቻት ላይ ጠቅልሎ ነው ያዙት ስለዚህ አሁን ይሄ ነው የራስን ነገር እየፈጠርክ ከዓለም ጋር የሚገዳደር ሐሳብ ይዘህ መምጣት ይኖርባል ምናልባት የቭላዲሚር ፑቲን የሚባሉ ሰው ያለ አይደል የሩሲያው እሳቸው አሁን የትኛውም የዓለም ትልቅ ስብሰባ ላይ ሲሄዱ በሩሲያ በሚጠቀሙት ቋንቋ ነው የሚያወሩት እንግሊዝኛ ሊችሉ ይችላሉ ሰውየው ግን በራሳቸው ቋንቋ ነው የሚያወሩት የቻይናውም እንደዛው ነው የትም ዓለም አሜሪካን ቢሄድ በአስተርጓሚ እነሱ ይሰሙታል እንጂ እሱ የነሱን ቋንቋ ለመናገር አይጋጋጥም ያናክልና ብዙ ጊዜ እንደ ሙስሊም ማህበረሰብኛ ከማማረርና ይሄን ነገር መጣብን ከማለት የዘለለ ራሳችንን አልሰራንም ግን ምናልባት ያን ወርቃማ ዘመን ልናነሳ እንችላለን እንደው ከነዛ ውስጥ አሁን ቅድም እንዳልከው አንዳንድ ሰዎችን ብናነሳ አልኻዋሪዝም የሚባል ሰውዬ ነበሩ አልጎሪዝም የሚባለው እንግዲህ እንግሊዝኛ ነው ይመስለኛል ከዛ የመጣ ነው ዘፋዘር ኦፍ አልጀብራ ነው የሚባለው እሱ እንግዲህ የአልጀብራ የሂሳብ አንዱ እንትን ነው የሱ አባት ነው ተብሎ የሚታሰበው ኡዝቤኪስታን ነው የተወለደው ባግዳድ ውስጥ ነው የሞተውና በአመቱን ለማንሳት ያክል በ780 ነው የተወለደው አሁን ኡዝቤኪስታን ወይ ደግሞ ኹራሳን የምትባል መንደር አለች ያው ብዙ ሰዎች ወጥተውባታል በኋላ እናነሳ እንችላለን እነ ቡኻሪ ምናምን የመሳሰሉ ትላልቅ ሊቆች የወጡበት ቦታ ነውና እዛ በ780 ነው የተወለደው በ850 ደግሞ ባግዳድ ውስጥ ነው ኢራቅ ባግዳድ ውስጥ ነው የሞተውና ያ ዘመን ቅድም እንዳልኩት የአባሲያዎች ዘመን ነው ጎልደን ኤጅ ነው የሚባለው ሃሩን ረሺድ የሚባል ትልቅ መሪ ነበር በእስላም ውስጥ የሚጠቀስና በዛን ዘመን ይሄ ሃውስ ኦፍ ዊዝደም ወይም ደግሞ የጥበብ ቤት የሚባል ነው ባግዳድ ውስጥ ከመላው ዓለም ትላልቅ ምሁሮች ወይ ደግሞ ተማሪዎች እየመጡ ባግዳድ ውስጥ የሚሰለጥኑበት ጥበብ በጣም የሚራቀቁበት ቦታ ነበር ባግዳድና አጋጣሚ አልኻዋሪዝም የሚባለው ሰውዬ ያው ሙሉ ስሙ በነገራችን ላይ አቡ አብደላህ መሐመድ ኢብን ሙሳ አልኻዋሪዝም ነው የሚባለው ይህ ሰው አጋጣሚ የልጅነት እንትኑን በዛን ዘመን ነው ተወልዶ ያደገውና ያንን ነገር ተቋርሷል በጥበብ ያደገ አይነት ሰው ነውና ብዙ ዕውቀቶችን እየገበኘ ነው እንትን ያደረገው በነገራ ኡዝቤኪስታን አድርጎ ከዛ በኋላ ግማሹን እድሜውን ደግሞ ባግዳድ ውስጥ ከነዛ ታላላቅ ምሁራኖች እነዛ ታላላቅ የትምህርት ተቋማት ውስጥ ነው ያደገውና በጣም ብዙ ስራ ሰርቷል ምናልባት እንደው ባሁን ዘመን ያ ነገር ይደረጋሉ ይብለህ ታስብ ትችላለህ አምሳሌ አንድ ኪታብ አለው ስለ ዓለም እንትን ያደረገው አለ የዓለም ካርታን ሰርቷል እሱ በዛን ዘመን በድሮን ቀርጾት ነው በአውሮፕላን በጀት በግል ጀት ዙሮ ነው ምናም ስታስብ ግን ያሁን ዘመን እንኳን የሚያደንቀው እንደ ማጣቀሻ የሚጠቀመውን የዓለምን አጠቃላይ ካርታ ሀገሮችን በዘመኑ የነበረውን እንትን የሰራበት ለጂኦግራፊም ለማቴማቲክስ ለሂሳብም ሰርቶታል የሚሆን ወይም ደግሞ ይሄ ብሪጅ ሆኖ እንደ መሸጋገሪያ አድርገው ከነሱ ወይም ከሱ ስራዎቹ የተጠቀሙ አሁን ላይ ያሉ የተለያዩ ኢንቨንተሮች ይሄንን ወይም የዩሮፕስ የአውሮፓውያን ከሱ እንደወሰዱ ነው ማሳያ የሚሆነው በጣም አልጀብራ ራሱን ችሎ በጣም ሰፊ የትምህርት ዘርፍ ነው እኛ በአንድ ክፍል ወይም በአንድ ዩኒት ላይ ነው አይደል የተማርነው 9 10 11 12 አልጀብራ በሚል ዩኒት አለው ራሱን የቻለ በዛች እንጂ ራሱን የቻለ ስኩል ያለው ነው አልጀብራ ተማሪ ራሱ የሂሳብ ተማሪዎች በደንብ ያውቁታል ይሄንን አልጎሪዝም በጣም ቀላል የምትለውም ደግሞ አይደለም በዚህ እንደዚሁ ማለት ነው በጣም ብዙ የሚራቀቁበት ትላልቅ ሐሳቦችን ላይፍን ራሱ በተለየ አይነት መልኩ የሚገልጹበት ነው ሂሳብ አሁን ስናየው ቁጥር ብቻ ይመስልናል ህይወትም ጭምር ነው የሰው ልጅ አኗኗር ጭምር ነው ይሄ እንደ ቀላል ዝም ብሎ ቁጥሮች ከቁጥሮች ጋር ሆኖ አይደለም የሂሳብ ተማሪዎች እዚህ ሂሳብ ላይ ፊዚክስ ላይ ያሉ ሰዎች ይሄንን ሲተነትኑት ወይም የዛን ሳይንስ ሲተነትኑት በጣም ያስደነግጣል እንዴ አይነት ነገር ነው እንዴ ለካ ምናምን ነገር ትላለ አሁን አንድ ነገር ሲሰራ ይሄ ጠረጴዛ
የተሰራበት መንገድ ቀመሩ ዝም ብለህ ገጣጥመህ የተሰራ ነገር አይደለም ሂሳብ ነው መጀመሪያ ቁጥር ነበር ያ ቁጥር ነው መሬት ላይ ያወረደው ይሄ ቁጥር ነበር መጀመሪያ ልኬቱ እቺ ብርጭቆ ከዛችኛዋ በክብደት አይለይም ተመሳሳይ የሆነ ግራም ነው ያላቸው ኪሎም ከሆነ በኪሎ ሂሳብ ነው መጀመሪያ ተሰርቶ ተሰልቶ ካለቀ በኋላ ቀመሩ ይሰራል መሬት ላይ ይወርዳል each and everything እና ሰውነታችንን ቢሆን ከእግራችን ያለው ፓርትና ከዛ በላይ ያለው ሰውነት ክፍላችን ይመጣጣናል አይደል በጣም ቀጅላላ ሰው ይሄ ሆኖ እቺኛቱ ደግሞ የሚያክል ሰው ሊኖር አይችልም ይሄኛውን ሊሸከም የሚችል በሂሳብ ነው ሁሉ ነገር የተሰራው ነው ሂሳብ ደግሞ አላህ ነው የሰራው ያ ነው ስለዚህ ሌሎች ሐሳቦችን ስንመለስ እናንሳና እኔም አንድ ልጨምር ሰዓታችን በጣም አጭር ስለሆነ ሱዋይዱል እኻ የተለያዩ ፕሮግራሞች ስላሉት እነሱን ወደ ተመልካቾቻችን እናደርስና ተመልሰን ስንመጣ የተቀሩ ሐሳቦችን ታነሳለ እኔም ጋር አንድ ነጥብ ይኖራልና አነሳለሁ ተመልካቾቻችን ከኛ ጋር ቆይታ እንድታደርጉ አሁንም በድጋሚ እንጋብዛችኋለን የረመዳን የፍጣር ሰዓት ፕሮግራማችን እንደቀጠለ ነው አንድ ዝግጅት እንከታተል ተመልሰን እንምጣ بخليل فالق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعبب بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته ودنا يتكبراتو يا أفريكا تيفي تكتاتايوش ناتوش أباتوش وندموش جيتوش الله سبحانه وتعالى بيالاتشبت بوتانا كبابي سلاماتنا الله يحفظه الله يطبقاتشو الله يطبقن ይህ ከውድ መሻይኾቻችን ዱዓቶቻችን ኡስታዞቻችን ጋር የምናደርገው ቆይታ ነው ስለ ቁርአን ተነግሮ አያልቅም ቁርአን ካየነው ካነበብነው ምን ካልነው ውስጥ ያለው ነገር በጣም የሚገርም ነው አላህ የቁርአን ሰዎች አላህ ያድርገን በዛሬው ፕሮግራማችን ላይ ሼህ ያዕቁብ ሰላም አለይኩም አላህ ቁርአን ላይ ኢና ሰኑልቂ አለይከ ቀውለን ሰቂላ ይላል ይሄን ከባድን ቃል እስቲ አላህ ምን ማለት ፈልጎ ነው መልእክቱስ ምንድነው بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه أو الله سبحانه وتعالى በተከበረው ቃሉ በቁርአን ውስጥ ቁርአንን ተዘጋጅተው እንዲቀበሉት ቀውለን ሰቂለን ይላል በተፈጥሮ እንኳን ነው በማንኛውም ጊዜ ስንመለከትና ስናይ ኩሉ ሸይን عظيم القدر ትልቅ የሆነ ነገር ከበድ ያለ ነገር ዝግጅት ያስፈልገዋል አቀባበሉ ቁርአንም ከባድነቱን ከመጀመሪያውና ከመነሻው አሳውቋቸው እንግዲህ እቺ ሱራ የሱረቱል ሙዘሚል ነው መጀመሪያ ከወረዱ መካ ከወረዱ ምዕራፎች ነው ኑዙሉ ገና እየተጀመረ ነው አወራረዱ መውረዱ የቁርአኑ ስለዚህ ነብዩ አለይሂ ሰላቱ ወሰለም ዝግጅት እንዲያደርጉበት ማዕናዊየን ውስጣቸው ዝግጅት እንዲያደርጉበት ክብደቱን ነገራቸው ከወዲሁ ያ መሐመድ ያ አዩሃል ሙዘሚል አንተ ተከናናቢው ነብይ ሆይ قم الليل إلا قليلا نصفه أو ينقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا أنت تكنا نبي هوي لليتون قم على شو تنش سكر نصفه قماشون قم أو ينقص منه ويمتنش كأنس أو زد عليه ويمتأمر بات كقماش تأمر ويكقماش تنش كأنس يا يفكر الله ورتل القرآن ترتيلا قرآن بزقتها مانببن أنبب علىنا إنا سنلقي عليك قولا ثقيلا يهيك يعمل الليل يلاليت موقوم بساتشو لاي قدتها هنونا مجمّرة لاي قدتها نبر بقوماتشو لاي قدتها النتو سيكمت قولا ثقيلا يهنن لزي هذا الرقو تنشأنو منشانو كبارنو إنه قرآن لاليت موقوم يسفل لقوال زقجت يسفل لقوال مجاهدة النفس نفسهن متحقل شيطان متاقل يسفلقها لمن إنا سنلقي عليك قولا ثقيلا كباري هنا النقر بان تلاينيا إنا وردالنا النالة من دنو سيقالو بيبال كبديتو من دنو قولا ثقيلا عمله العمل به بس مسرات كبارنو بقرآن مسرات قرآن المهون قرآن منهج حياته
የህይወቱ መስመር የህይወቱ መንገድ አድርጎ መመራትና በሱ መሄድ ከባድ ነው። ወይም አይደለም ثقيلا ማለት ثقيلا نزوله عليك ባንተ ላይ መወረዱ ሲወረድ ከባድ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ما من مرة يوحى إلي ወደኔው ቁርአን የሚወረድበት አንድም ጊዜ የለም إلا كادت نفسي تفيض በሌላ ሪዋያ إلا كادت نفسي تقبض ነፍስ ልትወጣ አይ ተخرج ማለት ነው ተفيض ማለት የምትቀርብ ቢሆን እንጂ ይሄንንም ያዩት ሱሐቦቹ ይገልጻሉ። عائشة رضي الله عنها نبي عليه الصلاة والسلام كان ينزل عليه الوحي في اليوم الشديد البرد فيفصم عنه وإن جبينه ليتفصد عرقا إلى እናታችን عائشة በጣም ቅዝቃዜ በበረታበት ጊዜ ቁርአን በሳቸው ላይ ይወርዳል። ያ ወህዩ ሲነሳላቸው ወርዶ وإن جبينه ليتفصد عرقا ليسيل عرقا ላባቸው ይፈልቃል ይፈሳል። በብርድ ሰዓት ነው ቀዝቃዛ ነው ግን ላብ ይመጣል ለምን ክብደቱ። ይሄንንም ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ታፋቸው ታፋያ ላይ ሆና ቁርአን ወረደላቸው። የወህዩ ክብደት ካደት ፈኺዚ ቱረድ ልትሰነጠቅ አይተተከሰር ልትሰበር ልትሰነጠቅ ቀረበች ታፋያ ክብደቱ። የቁርአን አወራረድ ከባድ ነው። ثقولا ثقيلا ብሏቸዋል። አመሉም ሐያት መኖሩንም እሱንም ትላዋውም ሁሉ ነገር ከባድ ነውና ነብዩና አለይሂ ሰላቱ ወሰለም ከባድነቱን ገልጾ ዝግጅት አድርገው እንዲቀበሉት አላህ Subhanahu Wa Ta'ala መጀመሪያውኑ መምሪያ መጀመሪያውኑ እያስጠነቀቃቸውና እየነገራቸው ነው። ቁርአን ከባድ ነው። አሁንም በእኛ ሐያታችን ላይ ተጥቢቁ መተግበሩ መስራቱ እሱን መኖሩ ቁርአንን ሐያታችን ከፊት ለፊታችን አድርገን መመሪያ ማድረጋችን ከባድ ነውና ህግጋት አለው የተለያዩ አህካሙ ፈራኢዱ ፈርዶች አሉ ሐላሉሁ። በነገራችን ላይ ብዙ ሙፈሲሮች ከባድ ሰፊ ተፍሲር ሰጥተውታል። ثقيل بفرائضه وحدوده بحلاله وحرامه ووعده ووعيده በዛቸው በማስፈራሪያው በሚገባው ቀጠሮ ደግሞ በጥኑ ነገሩ በሐላል በሐራሙ ይሄ ሐራም ነው ይሄ ሐላል ነው በሚለው በደነገጋቸው ድንጋጌዎች በፈራኢዶቹ እነዚህ ነገሮች ከባድ ናቸውና የቁርአን ክብደት አህካሙ ላይ ጥንካሬ ያለው መሆኑን ልንረዳ ይገባል ነው። አላህ ኸይር። ውድ የአፍሪካ ቲቪ ተከታታዮች የቁርአንን ከባድነት ነብዩን ሰለላሁ ዐለይሂ ወሰለም በዛ ብርድ ሰዓት በጣም በረዶ በሆነበት ቅዝቃዜ ባለበት ሰዓት ላይ ነብዩ ላይ ቁርአን ሲወርድ ላብ እንግዲህ እሳቸው ላይ ከባድ ላብ የሚመጣ ከሆነ ክብደቱ ምን ያህል እንደሆነ አስቡት። ሼክ መሐመድ ፈረጅ አላህ እንደው የቁርአን ክብደትን ሱረቱ ሐሽር ላይ لو أنزلنا هذا القرآن على جبل لرأيته خاشعا متصدئا يا لأنسال كبادنتون استي دمو يقروت እንደማዝ بسم الله بحقيقة قرآن كباد ነው الله سبحانه وتعالى رسولاችን صلى الله عليه وسلم ገና ነብይነትን ገና ሲጀምሩ ነው ረሱልነት ሲጀምሩ ነው ገና ወደፊት ብዙ ነገር ይጠብቀሃል ብዙ መልእክት ይጠብቀሃል በደንብ አርገ ተዘጋጀ የሚል መልእክት ነውና የጀመረበት አጀማመርም እና سنلقي عليك እኛ በሚል የተቀሰው አላህ እኛ የሚለው ራሱን ለማተለቅ ራሱን ለማክበር ነው። ባንተ ላይ ገና ወደፊት አሁን ይጀምራል ይቀጥላል እና قولا ثقيلا የአላህ ንግግር ነው ደግሞ መመሪያ ነው የሚመጣው ህግ ነው የሚወርድልህ። ይህን ሁሉ ለመሸከም ውስጥ በጣም ጠንከር ማለት አለበት በጣም መዘጋጀት አለበት። ይህም ባንተ ላይ የምናወርደው አስተምሮት መልእክት በሙሉ ከበድ ያለ ጠንከር ያለ ነው። ምን ማለት ነው ከበድ ያለ ጠንከር ያለ ማለት ብዙ ዋጋ ያስከፍላል። ለተድህያ ተዘጋጅ ነው ለተድህያ ተዘጋጅ። ህይወትን ሊያስከፍል ይችላል ንብረትን ዋጋ ሊያስከፍል ይችላል ሀገርን ለቀልት ይችላል። በቃ አንተ ቁርአን ለሚፈልግብህ ከኒ የሚመጣው መመሪያ ለሚፈልገው ነገር ሁሉ ዝግጁ ሁን። በቃ እምቢ ማለት አይቻልም። ሰሚዕና ወጣዕና ነው የምትለው። በቃ መርሐባ ለማለት ዝግጁ ለመሆን ሁን ያልኩን ለመሆን ተው ያልኩን ለመተው ዝግጁ መሆን አለብህ የሚል ጠንከር ያለ መመሪያና ትእዛዝ ነው የመጣላቸው ለረሱላችን ሰለላሁ ዐለይሂ ወሰለም። አሁን በተቀስከም የቁርአን አንቀጽ በግልጽ የሚናገር ይሄን እኛ ይህን ቁርአን እና عرضنا الامانه على السماوات ይህ ቁርአን ክብደቱ በጣም ከባድ መሆኑን ለመግለጽ ለሰባት ሰማያት የቀረበ ለሰባት መሬት የቀረበ ለተራራዎች የቀረበ እነዚህ ሁሉ ምን አሉ
فأبين أن يحملنا مش شكم يكبدال انبيالوت لأنبتنينة هيدلم أنوطاهم أنشلوما فأشفقنا منها اللهم أزنا الله بك أنشلوم يا الله حقنا أنوطاهم أنشلوم بلو فرتو حقنا أنوطاهم بلو سير بدبدو سيفرو اللهم أزنا الله شونا وده ما نمتع وده بني آدم فحملها الإنسان إنه كان ظلوما جهولا يسوي لجكن يهين أمانة يهين قرآن مرحبا بلو تقبله يتقبل بياوك نوروغن يكبدو نبر لكن هون الشيخ يعقوب عند قلصوت رسول صلى الله عليه وسلم قرآن سيورد الله لا بلا بسمطالو بقى لوط وط ይላሉ በጣም ይከብዳቸዋል ያ ክብደቱን ነው የሚያሳየውና ይሄን የከበደ ቁርአን እንግዲህ ከብዶናል ብለን መመለስ አንችልም አንዴ ተቀበለናል ከኛ የሚጠበቀው ምንድን መዘጋጀት ተዘጋጁ ነው በቃ ሁሉ የነቢ ኡማ በሙሉ እስከ የውም ቂያማ ድረስ ያለው የነቢ ኡመት በሙሉ ይህን ቁርአን ከባድ ቁርአን ነው የመጣው ትልቅ መመሪያ ነው የመጣውና ልንቀበለው ይገባል ነው አሁን ብዙ ጊዜ ሰዋይ በሆነ መመሪያ ብናዝ ዛሬ የወጣው መመሪያ ከባድ ነው ዛሬ የወጣው አዋጅ ከባድ አዋጅ ነው የወጣው ይተባለስ ምን ተባለ በዱንያ ላይ ማለት ነው በኒ አደም ነው ሆነው ነገ እኮ ሌላ መሪ ቢመጣ ሊቀይሮ የሚችል እስከ የውም ቂያማ ድረስ ቋሚ ነው የቁርአን መመሪያ ህጉ ስለዚህ ከሰው ለመጣ መመሪያ ከሰው ለመጣ ህግ እንዴት እንደምነው እናውቃለን ይህን አላህ ከባድ መመሪያ ነው የሰጠዋችሁ ተዘጋጁ ለአላህ Subhanahu Wa Ta'ala ይህ መመሪያ ረሱሉ ሰለላሁ ዐለይሂ ወሰለም ያዘጋጃቸው ቀድሞ የነገራቸው ዋጋ ከፍለዋል ተርበዋል ተጠምተዋል ደምተዋል ቆስለዋል የሚወዱትን መካን ለቀው ወደ መዲና ተሰደዋል ረሱላችን ሰለላሁ ዐለይሂ ወሰለም ከቁረይሾች ከሙሽሪኮች ይደርስባቸው ያ ሁሉ መመሪያ ያ ሁሉ አዛ ችግር ተቋቋመውታል ለመጀመሪያ ተነግሯቸዋል ፈስብር ሰብረን ጀሚላ ነው ትልቁን ቀውለን ሰቂላዋትን ማት ነው ፈስብር ራስን ለትዕግስት ዝግጁ አድርግ ለመስጠት ዝግጁ ሁን ለሚባል ሁሉ ዝግጁ ሁን ነውና ከዚሁ በተመሳሳይ ይህ መመሪያ ቃል ለረሱል ሰለላሁ ዐለይሂ ወሰለም ሰንቂ عليك ብሎ እሳቹን ኺጣብ ቢያደርግም هذا خطاب لجميع امته امታቸውን በሙሉ ነው የሚያናገረው ዝግጁ ነው ጠንከር በሉ ነው من باب الاولى ደግሞ ከኡመታቸው ውስጥ للعلماء وللدعاة لان الرسول صلى الله عليه وسلم يقول العلماء ورثة الانبياء علماءዎች የአንቢያዎች ወራሽ ናቸው ስለዚህ አንድ ዓሊም ቁርአን ቀርቷል ማለት ቃሪ ቁርአን ቀርቷል ማለት ነው ተዘጋጅ በቃ ቁርአን ኻዲም ለመሆን ቁርአን መመሪያ ለማስተላለፍ አንድ ክብደቱ ምኑ ላይ ነው ስታስተምር ቁርአንን ስታስተምር የሚመጣ ነገር አለ ያን ለመቀበል ዝግጁ ሁን ለምን ቁርአን አስተምሮቶቹ የሰውን ሐዋ ስሜት በሙሉ የሚቃወም ነው የሚቃረን ነውና ስትናገር ተቃዋሚ ይመጣል ከባለስልጣን ሊቃወም ይችላል ባለሀብት ሊቃወም ይችላል አመተነስ ሊቃወም ይችላል ሰው ተቃወመኝ ብለህ ወደ ውስጥ የምታደርገው አይደለ የፈለገው ይቃወም መናገር አለ ፈስዳ ቢማ ተኡመር ነው በግልጽ ተናገር በጀግነት ተናገር ነውና በቁርአን መኖር አለብህ በቁርአን መኖር አለብህ ሐያትን በሙሉ ሹክራን ጀዛከላህ ስለዚህ ያ ሁሉ ቀውል ሰቂል ስለሆነ ለሚያስከፍለው ዋጋ ዝግጁ ሁን ተዘጋጅ ነው ሹክራን ጀዛከላህ አላህ ይዛስ والله ይበለን ሼክ መሐመድ ሙስጠፋ እንግዲህ ቁርአን መመሪያ ሁለቱም መሻይኾቻችን አንስተውታል ቁርአን ሐቂቃ ከኖርንበት ከውስጣችን ካስገባ ነው ሐያታችን ቀላል ነው የሚሆነው ካልኖርንበት ስኬታችንም ውድቀታችንም ቁርአን ነው ከያዝነው ነብዩ እንደተናገሩት ከፍ እንላለን ከተውነ ደግሞ እንዋርዳለንና እስቲ የቀራውን ደግሞ خير بسم الله الرحمن الرحيم إنا سنلقي عليك قولا ثقيلا بلو سيل الله جل وعز የቁርአን እንደዚህ ስትይዘው የሚከብድ ለማለት አይደለም ቅድም መሻይኾቹ እንደገለጹት እንግዲያውስ ህግጋቶቹና ውስጡ ላይ ያሉት አስተምሮች ክብደታቸው ያንተን ማንነት ህይወት ስለሆነ የምትኖርበት ነገር ስለሆነ መኖሩ ክብደት ሊኖረው የሚችል ለምን ከነፍስያ ጋር ላይስማማ የሚችሉ ነገሮች ሰው የትኛው ሙስሊም የሱ የጥንካሬው መጠን የሚለካው ቁርአንን በተሸከመው ልክ ነው ስትሪንግዝ ባሉ ያኒ ጥንካሬ ጠንካራ በሆነ ቁጥር የቁርአንን መሸከምና ቁርአንን መኖር የሚችል ማህበረሰብ ማፍለቅ ይቻላል ያን ቁርአንን መሸከም ያልቻሉ ሰዎችና ቁርአን ላይ የምንልፈሰፈስ ስንሆን እዚያ ጋር የኛ መለኪያችን እዚያ ጋር ነብዩ ሰለላሁ ዐለይሂ ወሰለም የቁርአንን ክብደት ገና ከጅምሩ
ነግሯቸው ያ ክብደቱ ስለገባቸው ስለኖሩበትም ጭምር ነብዩ ሰለላሁ ዐለይሂ እናታችን አይሻ ሲገልጿቸው ካነ ኹሉቁሁ አልቁርአን ኖሩትና ነው። ኢዘን መኖርና አለመኖሩ ጋር ነው ክብደቱ። መኖሩን አላህ ይስጣል። ሹክራን ጀዛከላህ ኸይር። ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች እነዚህ መሻይኾቻችን በዚህ ቁርአን አላህ Subhanahu Wa Ta'ala ለኛ መመሪያ አድርጎ በሰጠን ቁርአን የሰጡትን ማብራሪያ ሰምታችኋል። ይህ ቁርአን የኛ የህይወታችን መመሪያ ነው። ረሱል አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን ቁርአንን ስንይዝ ቁርአንን ስንጨብጥ ከፍ እንደምንል ቁርአንን ስንተው ደግሞ እንደምንዋረድ። ዶክተር ዛኪር አንድ ጥያቄ ተጠየቁ። ሙስሊሙ ለምንድን ነው የበታቸው ነው ሌላው ለምን የበላዩ ነው ሲባሉ ሙስሊሙ ቁርአንን ስለተወ ሌላው ደግሞ እምነቱን ትቶ ወደ ሳይንሱ ስለመጣ። ሱብሃንአላህ የኛ ሳይንስ አይደለም ቁርአንን ስለተው የበታቸው ነው። ስለዚህ አላህ የበላይ አላህ አድርገን ቁርአንን ይዘን የምንጓዝ አላህ አድርገን የዛሬው ፕሮግራምን በዚህ እናጠናቅቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا صرت ተመልሰናል። አፍሪካ ቲቪ ላይ ነው የምትገኙት። ሰዋይዱ ለኻ የረመዳን የአብሮነት ልዩ ፕሮግራማችን ነው ያነሳን የምንገኘው። የተለያዩ ሐሳቦች የሚነሱበት ነው። ዘንድሮ በተለይ በጣም በቁርአን ላይ ትኩረት በማድረግ አፍሪካ ቲቪ ፕሮግራሞችን አዘጋጅቷል። የተለያዩ የመወያያ ሐሳቦችንም መሻይኮች ኡስታዞች በጋራ በመሆን እንደዚሁም በተናጠልም ሲያነሱ ነበር። ከዚህም ባሻገር ደግሞ ስለተለያዩ የእስላም ሀገራት እንግዲህ ቆይታ አድርገናል። ሁሉ ሀገሬ በሚለው ፕሮግራማችን ማለት ነው በዚህ ወር። በኋላ ላይም ደግሞ ይሄ ፕሮግራም የሚቀርብ ይሆናል። እኛ ከዚህ ስቱዲዮ ሆነን የተለያዩ ሐሳቦችን ስናነሳ ነበር። ከዚህ ከጎልደን ኤጅ ወይም ወርቃማው የሙስሊሞቹ ዘመን የሚባልበት ዩሮፕስ ላይ ደግሞ ጨለማ የነበረበት ዘመን ላይ የነበሩ ብርቅዬ የእስላም ፈላስፋዎች፣ ብርቅዬ የእስላም የቴክኖሎጂ ሰዎች፣ መሐንዲሶች፣ ሐኪሞች የተገኙበት እስከ ዛሬ ድረስ ማጣቀሻ የሚሆኑ መነሻ ሐሳብ የሚሆኑ አንዳንዱ ደግሞ ቀጥታ ራሱ ግን ትንሽ ሪሸፍል አድርገ የኔ ነው የተባሉ በተለያዩ ልቃውንቶች የተወሰዱ ነገር ግን ዘመኑ የኤአይ ነው። አሁን ገብቶ ስለ አንድ ፈጠራ ቢያነሱ ሙስሊሞች እንደፈጠሩ ያሳያል። እውነት ፈጥረውታል? ይሄንን ማን ነው ይሄን መነሻ ሐሳብ ያመጣው ብትል በአብዛኛው የምዕራቡ ሳይሆን ከምዕራቡ ውጪ የነበሩ በዚህ በአረብ በስምጥ ሸለቆዎች እንደዚህ ሚድል ኢስት ላይ በደንብ ታገኛልና የኢስላሚክ ፊሎሶፊ ስልጠና በጣም የሰፋፈ ዘመን ነበር ነው። እንደው የአልኻዋሪዝምን ስራ የተወሰኑትን ገረፍ ብናደርግ አልጀብራና ማቴማቲክስ ላይ መሰረታዊ ጽንሰ ሐሳቦችን ያስቀመጠ ሰው ነው። ቅድም ጂኦግራፊ ስናነሳ ጂኦግራፊ ላይ የኪታብ ሱረቱል አርድ የሚል አለ። ይሄ በቃ የቅድም እንዳነሳሁት የዓለምን ካርታ ነው ቁጭ ያደረገው። አሁን እኛ 7 አህጉራት አሉ ምናምን የምንለው ነገር እሱ በዘመኑ የነበረውን ቅርጽ ቁጭ አድርጎ መጽሐፉን የጻፈ ሰው ነው እንትን አድርጎታል። ሌላው አልሙቃበለ ምንድነው አልሙቃበለ አልጃቢር ሂሳብ ፊል ሙክተሰር አልኪታብ የሚል አለው። እንግዲህ ይሄ ምንድነው ይሄ ባላንሲንግ አይነት ነገር ምንድን ነበር የሚባለው ኮምፕሌሽን ኤንድ ባላንሲንግ የሚል ካልኩሌሽን ነው የሰራው። በጣም የሚገርም መጽሐፍ ነው። እሱም ብዙዎቹ ባለሙያዎች ያነሱታል። ኪታብ አልጃሚ ወተፍሪቅ የሚላል። አሁን ይሄ ደግሞ የመቀነስና የመደመር ይሄንን በተመለከተ ትልቅ መጽሐፍ ጽፏል። ኪታብ ሱረቱል አርድ ቅድም ያልኩ ይሄ መጽሐፍ ነገር ነው። በአስትሮኖሚካል ቴብልም ያዘጋጀ አይነት ሰው ነው። በጣም ምናልባት ወደ ውስጥ ዲቴል ከገባን አንደኛ የባለሙያዎችንም እንትን እንዳንወስር ነው። ግን እነዚህ መጽሐፎቹ የሚገርም ነገር ወደ ግሪከኛ በተለይ ተተርጉመው በተለይ በዘመኑ በነበረው ለአውሮፓ ዩኒቨርሲቲዎች ማጣቀሻ ሲሆን የነበረ ግለሰብ ነው። ስራዎቹ በዛ ደረጃ ነበሩ። እስካሁን ድረስ በነገራችን ላይ አንዳንድ የምዕራባውያን ዩኒቨርሲቲዎችም የሱ መጽሐፎች እንደ ኢንትሮዳክሽን የሚሰጡባቸው ኮርሶቹ እንደ ኢንትሮዳክሽን ይሰጣሉ ከአንዳንድ ዩኒቨርሲቲዎች እና ቅድም እንዳነሳ ነው በጣም ትላልቅ ስራዎች ተሰርተው አልፈዋል። ቢያንስ እኛ እንደ ትውልድ ማወቅ መቻል አለብን። አንዳንዴ ታላቅነትን ማወቅ አንድ ነገር ነው። ከዛ በኋላ ግን ያንን ነገር ደግሞ ቢያንስ የኔ ጄነሬሽን ከኔ በኋላ የሚመጡ ልጆችም ደግሞ እንዲሰሩት የመነሻ የመሰረት ድንጋይ ጥለን የማለፍ ቢያንስ ኃላፊነት ይኖርብናልና ምናልባት ፕሮግራሙ ማግባቢያ ስለሆነ ያው ዲቴል ገብተን ማውራት ሰዓት ስለሌለ ነው እንጂ ብዙ ማውራት የምንችላቸው ነገሮች አሉ። ስለ አልኻዋሪዝም በጣም ሰፊ ነገር አለ። እኔ አሁን የአልኻዋሪዝም ላይ ብቻ ሳይሆን
አብዛኛው ስልጣኔ ካየ ከግሪኮ ነው እንትን የሚለው ከዚህ ይሄድና ግሪኮ ወደ ዩሮፕ ነው ከግሪክ የሚሄደውና የትርጉም ስራዎችን ሲሰሩ ጠቅላላ ስራዎችን ጠቅላላ መጽሐፍትን በሙጀለድ ወደ ራሳቸው ቋንቋ እየቀየሩ ወስደው ከዛ በኋላ ለፈጠራ ለቴክኖሎጂ እና ለፍልስፍና ሐሳባቸው የሚመቻቸውን እየመረጡ ለነሱ ወይም ከነሱ ባህል ጋር የሚሄደውን እየመረጡ ተጠቅመዋል ከዛ ምን ሆነ ስልጣኔ በግሪክ በኩል ሆኖ ወደ አውሮፓ ወደ ዓለም እንደመጣ ተደርጎ እንዲሳልና እንዲታይ ያንን እይታ መፍጠር ችለዋልና ለዛ ነው አሁን ብዙ ጊዜ ካየ ኢትዮጵያውያንንም እኮ አንዳንዴ ምንለው አለ አይደለ አፈታሪኩም ምኑም ያው ብዙ የሚጨማመር ነገር ኖሮ ቋንቋው የተቀየረ ወደ አረብኛ ከዚህ የሄዱ ስልጣኔዎች ከዚህ የሄዱ የተለያዩ አስተምሮቶች ፍልስፍናዎች እንደነበሩ ወደ ግዕዝ የተቀየረ እንደዛ እንደተደረገ የሚነሱ ብዙ ሐሳቦች አሉ ጀርመን የግዕዝ ማስተርስ ደረጃ ታስተምራለች ዩኒቨርሲቲ ድረስ ግዕዝ ታስተምራለችና የኛ ድክመት ደግሞ አረብኛን የእስላሞች አደረግንና ብዙ ስልጣኔዎችን መቅሰም ስንችል ምን ሆነ ቀረብን አሁን ግን አረብኛ በጣም አስፈላጊ እንደሆነ የአባይ ጉዳይ በተለይ ፍንትው አድርጎ የኢትዮጵያ ማህበረሰብ ያሳየ ይመስለኛል አረብኛ ምን ያክል ለካጠቃሚ ነገር ነው የአባይ ልጅ ይያልክ አረብኛ የሚተረጉመውን በአረብኛ የሚሞግተውን እስከ ማድነቅና ከጎኑ መሰለፍ አረብኛን መቻል ለኢትዮጵያ የጀርባ አጥንት እስከ መሆን መጥቷልና ይሄን ስታይ አንዳንዴ ኢግኖር ምታረጋቸው ኢኮኖሚካል እንትናችንም ጂኦግራፊካል አቀማመጣችንም የቋንቋው ሁኔታ እኮ አሁን አብዛኛው እንደው በተለይ አሁን አዲስ መንግስት የብልጽግና ፓርቲ ማስተዳደር ይችላል ሀገር ከጀመረ ጀምሮ አብዛኞቹ ከምዕራብ ምንድነው ከመካከለኛው ምስራቅ መንግስታቶች ጋር ነው በደንብ እየተሰራ ያለው አይተቆና መሰለኝ የዱባይ አስተዳደሮች ናቸው አይደል ብዙ ልማቶችን እየተሰሩ ያሉት ኳታር ጋር ብዙ ስራ ይሰራል ቱርክም አሁን በጣም ገብታለች ኢንቨስትመንት ላይና ቅድም ስታነሳ እንደነበረው አሁን ብዙ ቅርሶች እኮ ከኢትዮጵያም ተሰደዋል አይደል የአክሱም ሐውልት ያኔ መሰለ ሐውልት ሳይቀር በቅርብ አይደል ተመለሰው አሁን እነዚህ ታሪክ ለመጻፍ ስትሄድ ማጣቀሻ እነሱ ዩኒቨርሲቲዎች ጋር ከፍለህ እንደገና ሄደህ የራስን ታሪክ ማጣቀሻ ተወስዳለህና ያው ይሄ እኔ አደንቃቸዋለሁ ምንም ያም ሆነ ይህ ዝሮ ወደፊቱን አስበህ ያን ነገር ማድረግ ለአውሮፓውያን ያው የምታደንቀው ነገር ነው ያው ዙልም ጥሩ ባይሆንም አው ስራ ነው ምክንያቱም አንተ ራስ ንብረትን ስትጠብቅ ወይም የራስ ንብረት እንደሆነ ስታሳውቅ ስታስመዘግብ ስትሰራ ለትውልድ ስታሸጋግር ንብረትነቱ ያንተ ሆኖ የልጅ ልጆች ሆኖ የማህበረሰብ ሆኖ ይቀጥላል ግን አንተ ሰርተኸው ወይም አግኝተኸው ያንን ንብረቱን ሜዳ ላይ ብዘረጋውና ብጥለው የመጣ ሁሉ የሚሄደው ሁሉ ያነሳዋል በቃ ይሄ በጣም በቂ የሆነ ለኔ ገለጻ ማብራሪያ ላይ ማያስፈልግ ጉዳይ ነው ሞፈር ይቆረጣል ከጅል ጓሮ የሚባለው ይሄ ነው በቃ ምክንያቱም ያንተ አላረረከው መጀመሪያ ክፍት ስለሆንክ ያንን ክፍተትህን ተጠቅሞ የፈለገው ማንንም ማድረግ ይችላል ግን የራስን ፈጠራ ውጤት ይሄም ዛሬም አለኮ ሙስሊሙ ለሀገር ያበረከተውን ለሀገር የሚያደርገውን አስተዋጽኦ በደንብ አብስሎ በሚታይ መልኩ በመጽሐፍት አሁን ባለው ኦዲዮ ቪዥዋል ስለማያስቀምጥ ይሄን አርገናል በዚህ ጊዜ እንዲ አርገናል ማለት የሚችልበት ነገር የለም የተደራጀ ነገር ሌላው አካል ግን ትንሿን ነገር የራሱን የተደራጀ ይሰራል ከዛም አልፎ አንዳንዴ እኛ ላይም ጥናት ይሰራ ነበር አይደለ አሁን ድረስ በቁጥራችን ላይ ይጠናል የተለያዩ አካባቢዎች ላይ ያለን ብዛት ያለን የንግዱ ላይ ያለን ተጽኖ ምናምን ሁሉ ጥናት ሌሎች አካላት ያዘጋጃሉና እኛ የራሳችን ስራ መስራት በጣም ይተበቅብናል ብዙ ሐሳቦች ስላሉ ሰዓቱ በጣም ይሮጣል ስለዚህ የኔን አንድ ጉዳይ በኋላ ላይ ስንመጣ ብናነሳ በጣም ደስ ይለኛል እንደዚሁ አንተ እንዳነሳው በፊሎሶፊ እንደዚሁም ደግሞ በላይት በብርሃንና በእይታ ላይ ጥናት በማድረግ አሁን ላሉት በርካታ ትምህርቶችና ኒውተን ላመጣቸው ትምህርቶች ሁሉ መሰረት የሆነ የፈጠራ ባለሙያ ነው የማቀርበው ተመልሰን ስንመጣ ይሄንን ሐሳብ እናነሳለን የፍጣር ሰዓት ልዩ ፕሮግራማችን አሁንም ይቀጥላል ተከታትለን ተመልሰን እንገናኝ ሁሉ አገሬ ፕሮግራም ጀምሯል በዛሬው መሰናዷችን ወደ ምዕራብ አፍሪካዊቷ ሀገር ማሊ እንጓዛለን ማሊ በሰሜን አልጄሪያ በምስራቅ ኒጀር በደቡብ ቡርኪና ፋሶና አይቮሪ ኮስት
በደቡብ ምዕራብ ጊኒ፣ በምዕራብ ሴኔጋልና ሞሪታኒያ ያዋስኗታል። ማሊ ኢኮኖሚዋ በዋነኛነት ከግብርና ጋር ይያያዛል። ማሊ ጥጥ፣ ወርቅና እንስሳቶችን ወደ ውጭ በመላክ ትታወቃለች። በወርቅ ሀብቷም በአፍሪካ ከፍተኛ ወርቅ አምራች ሀገሮች ተርታ ትመደባለች። በማሊ ባምባራ፣ ሶንጋይና ቱአርግ የተባሉ ቋንቋዎች በስፋት የሚነገሩ ሲሆን ሀገሪቷ በፈረንሳይ ቅኝ ግዛት ስር ለረጅም ዓመታት በመቆየቷ ፈረንሳይኛን በስፋት ትጠቀማለች። የሥራ ቋንቋዋን በመሆን ያገለግላል። የማሊ ዋና ከተማ ባማኮ ይባላል። የማሊ የሕዝብ ቁጥር 22 ሚሊዮን ሲሆን በዋና ከተማዋ ባማኮ ብቻ 3 ሚሊዮን ሕዝብ ይኖራል። 90 በመቶ ሕዝቦቿ የእስልምና ሃይማኖት ተከታይ ናቸው። በሀገሪቷ የማሊኪያ መዝሃብ በስፋት ይተገበራል። እስልምና በሀገረ ማሊ የተዋወቀው ከ9ኛው እስከ 11ኛው ክፍለ ዘመን በነበረው ጊዜ ሲሆን ከሰሜን አፍሪካ በመጡ መሻይኾችና በበርበር ነጋዴዎች አማካኝነት ነው። ማሊዎች በብዛት እስልምናን የተቀበሉት በጋና ኢምፓየርና በኋላ በማሊ ኢምፓየር ጊዜ ነው። በ13ኛው ክፍለ ዘመን በንጉሥ ሱንዲያታ ኬታ የሚመራው በማሊ ኢምፓየር አማካኝነት የእስልምና ሥርዓትና ባህል ወደ አገዛዝነት ሥርዓት ተለወጠ። ከ1312 እስከ 1337 ለ25 ዓመታት የመራት ንጉሥ ማንሳ ሙሳ በሀገረ ማሊ እስልምና እንዲስፋፋ ከፍተኛ ሥራ ሰርተዋል። የእስልምና ማዕከል እንድትሆንም አድርጓል። ማሊ እስልምና ከገባበት ከ9ኛው ክፍለ ዘመን ጀምሮ በእስላም የተመራች ሲሆን ከ1235 እስከ 1600 በማሊ ኢምፓየር፣ ከ1464 እስከ 1591 በሰንጋይ ኢምፓየር ተመርታለች። በማሊ ኢምፓየር በማንሳ ሙሳ በ14ኛው ክፍለ ዘመን ማሊ በቀጠናው የበላይነት ጥግ ደርሳ ነበር። ሀገሪቷ በ19ኛው ክፍለ ዘመን ጀምሮ በፈረንሳይ አገዛዝ ስር የቆየች ሲሆን በ1960 ነፃ ከወጣች በኋላ የእስልምና ባህልና ማንነት ተመልሷል። በሀገረ ማሊ በርካታ ዘመናትን ያገለገሉ ኢስላማዊ ተቋማት በብዛት ይገኛሉ። ከነዚህም ውስጥ የጀኔን መስጂድ መጥቀስ ይቻላል። የጀኔ መስጂድ በጀኔ ከተማ የሚገኝ ሲሆን በአካባቢው ዕውቀት በጭቃ ብሎኬት የተገነባ የዓለማችን ትልቁ መስጂድ ነው። በዩኔስኮ በቅርስነትም ተመዝግቧል። ሌላው የቲምቡክቱ መስጂድ ተጠቃሽ ነው። ይህ መስጂድ በጥንታዊቷ ቲምቡክቱ ከተማ የሚገኝ ሲሆን ለእስልምና ትምህርት መስፋፋት ከፍተኛ አስተዋጽኦ አድርገዋል። በተለይ በገጠራማው መላው የማሊ አካባቢዎች በሺዎች የሚቆጠሩ ታዳጊዎችንና ደረሶችን የሚያስተምሩ በርካታ መድረሳዎች ይገኛሉ። በርካቶች የሚጎበኟቸው የቱሪስት መዳረሻዎች ይገኛሉ። የቲምቡክቱ ከተማ ከ14 እስከ 15ኛው ክፍለ ዘመን የማሊዎች የትምህርትና የባህል ማዕከል የነበረች ሲሆን የ33 ቅዱሳን ከተማ በመባል ትታወቃለች። በከተማዋ ጥንታዊ መስጂዶች፣ የገናናው አህመድ ባባ ማዕከል፣ የታላላቅ ሰዎች መቃብሮች በከተማዋ ይጎበኛሉ። የጀኔ መስጂድ ይህ በጭቃ የተገነባ እጅግ አስደማሚ የኪነ ሕንፃ ጥበብ ሥራ የተተገበረበት መስጂድ በብዙዎች ዘንድ ይጎበኛል። በማሊዎች ዘንድ እጅግ ትልቅ ቦታ ከሚሰጣቸው አበርክቷቸው ጎላ ያሉ ሰዎች ውስጥ የማሊ ኢምፓየር መሪው ማንሳ ሙሳ፣ የማሊ ኢምፓየር መስራቹ ሱንዲያታ ኬታ፣ የሶንጋይ ኢምፓየር መሪው አስኪያ መሐመድ ተጠቃሽ ናቸው። ረመዳን በሀገረ ማሊ። በማሊ በወረሃ ረመዳን ጥልቅ መንፈሳዊነት፣ የጠነከረ መረዳዳትና አንድነት ይበረታል። በወረሃ ረመዳን ማሊዎች እጅግ ጥልቅ ኢባዳ ውስጥ ይገባሉ።
የመተጋገዝ ባህላቸው ይጨምራል። ቤት ያፈራውን ምግብ በማምጣት አንድ ቦታ በመሰባሰብ ይመገባሉ። በሀገረ ማሊ የመግሪብ አዛን ሲባል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና መሠረት በውሃና ቴምር ያፈጥራሉ። በመቀጠል ከሰላት በኋላ ቤተሰብ ከቤተሰብ ጎረቤት ወይም በሰፊ ቦታ ከአካባቢው ነዋሪ ጋር በመሰባሰብ በጋራ ይመገባሉ። ተመልሰን መጥተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። እንግዲህ ፏዲ ስናነሳ የነበርነው ነገር በኢስላም የጎልደን ኤጅ ሲባል በምዕራባውያን ዳርክ ኤጅ የሚባልበት ዘመን ነበርና በዛን ዘመን የተፈለፈሉ ወይም ደግሞ የሃውስ ኦፍ ዊዝደም የፈጠራቸው ብዙ ተጽዕኖዎች አሉ። ይሄ የጥበብ ቤት የሚባለው ባግዳድ ላይ በሃሩን ረሺድ ዘመን ወይም ደግሞ በአባሲያዎች ዘመን ማለት ነውና በባግዳድ ይሄ እንደመነሻ ይሁን እንጂ በመላው ዓለም የእስልምና ምሁራኖች ዕውቀትን ለዓለም ያስፋፉበት ዘመን ነበርና በዛን ዘመን ከተፈጠሩ ሰዎች ውስጥ አልጀብራን ስናነሳ ነበር። አልጀብራን የፈጠረው አልኻዋሪዝም የተባለውን ሳይንቲስት ታሪክ የተወሰነ ነገር አንስተን ነበረ። በዛም እንግዲህ ምናልባት ወደ ኢትዮጵያ መለስ ብለን እንደ ሙስሊም ማህበረሰብም እንደ ሀገርም የተወሰነ ነገር አንስተን ነበር ቅድምና አንተም ጋር አለ። አዎ እኔ ጋርም የተወሰነ ሰዓታችን ስላለቀ አነሳለሁ። ቅድም ጠቆም እንዳረኩት አልሐዚን ይባላል። ኢብን አልሃይታም እያሉት ይጠሩታል። ብዙ ስኮላሮች በዚህ ዘመን ላይ የሳይንቲፊክ የሆነው የፈጠራ ውጤቶች ፈርቀዳጅ አድርገው ይቆጥሩታል ማለት ነው። በተለይ ፊዚክስ ላይ እና እነኚህ ሳይንስ ተኮር በሆኑ ጉዳዮች ላይ በጣም ትልቁን የሆነውን የመሰረት ድንጋይ የጣለ ሰው ነው አድርገው አልሐዚን የሚያነሱትና ይሄ በአሁኑ ዘመን በተለያየ አይነት መልኩ ስለ የተለያዩ ኤክስፐሪመንቶች ኦብዘርቬሽን ቲዮሪዎችን በተለያየ አይነት መልኩ ሰዎች የሚያቀርቡበትን መላ ዘይዶለታል እያሉ ያነሳሉ። በተለይ ኦፕቲክስ የሚባለው ከዚህ ከቪዥን ከእይታና ከብርሃን ጋር በተያያዘ እይታ እንዴት ይፈጠራል የሚለውን አንድ ሰው አየ የሆነ አሁን ካሜራን የማይበት መንገድ ሁኔታ እንዴት ይፈጠራል ሲል ጥናት አድርጓል። ሰፊ የሆነ ጥናትና ያንን ጥናትም ተከትሎ እነ ሲር አይዛክ ኒውተን እነ ጆናስ ኬፕለር በአሁኑ ጥናታቸው ላይ ሁሉ አካተው ወስደውታልና እይታ የሚፈጠርበት መንገድ አንድ ሰው አየ ወይም ተመለከተ ብለ የምትለው ነገር ምን ሆኖ ነው ሲል ቪዥን የሚለው ነገር ተንትኖታልና አንድ ምንድነው እንደው የሚለው በዚህ ጥናቱ ላይ ቪዥን ኦከር የሚሆነው የሚፈጠረው አንድ ብርሃን ላይት የሆነ ቦታ ላይ ሄዶ ሪፍሌክት ሲያደርግ ያ ሪፍሌክት ያደረገው ነገር ቀጥታ ሄዶ ተጋጭቶ ተመልሶ ወደ አይን ሲመጣ እይታ የሚፈጠርበትን ሁኔታ በጣም በትልቅ በሰፊ ትንታኔ ያስቀምጦታልና ለአሁን ባለው ጥናት ላይ ወይም አሁን ባሉ መጽሐፍት ላይና የተለያዩ ከዚህ በነገራችን ላይ ቀላል አይደለም። የቪዥን እና የላይት ስቴዲ አለ ራሱን ችሎ ሰፊ ማለት ነው። በዚህ ላይ ምናቸው ካሜራዎች ሁሉ ያው የዛ ጽንሰ ሐሳብ ውጤቶች ናቸው አሁን የምንጠቀማቸው። ራሱን ችሎ የአይን ህክምና ባለሙያ አለ አይደለ? እስከዚህ ድረስ ማለት ነው። እይታ ቪዥን የሚባሉ ነገሮች በሰው ብቻ ሳይሆን በተርነሪ ላይም በእንስሳት ላይም እንደዚሁ ብዙ ጥናቶች ይሰራሉ እና ለዛ ፈር ቀዳጅ የሆነ ከዛም ውጪ ደግሞ በተለያዩ ሳይንቲፊክ ፋይንዲንጎች ላይ በጣም የሚታወቅ ሳይንስ አዋቂ ወይ ምሁር ነው አልሐዚም። ለዛ ይሄም አንዱ ትልቁን ጥናት ዘርፍ ላይ ትልቁን አስተዋጽኦ ያበረከተ ነው። ነገር ግን አሁን ላይ ይሄ ጥናት ሁሉ በማን ተሰራ ሲባል የሆኑ ስፔሲፊክ የሆኑ አካላትን ልጠራት ይችላል። ሆኖም ግን ለዚህ ለብርሃን ለእይታ ሳይንስ ጥናት ትልቁን አበርክቶ አድርጓልና ይሄን ይመስላል። የዛሬ ፕሮግራማችን በዚህ ቋሽተን ተከታይ ደግሞ ሌሎች ፕሮግራሞች እዚሁ የፍጣር ሰዓታችን ላይ ስላሉ እነሱ እናሸጋገር። ሐሳቡ በጣም ጥልቅ ነው። ብዙ እናወራበት ከተባለ ያው ሰዓትም ስለማይበቃ ነው። ቀጣይ ቀንም ስንመጣ ደግሞ እንደዚሁ ስለሆኑ ሰዎች ስለሆኑ ምሁራኖች እናነሳለን። በነገራችን ላይ ይሄ እንደው በዓለም አቀፍ ደረጃ አነሳን እንጂ ኢትዮጵያም ውስጥ እኮ አሉ አይደለ? የሙስሊሙ ታሪክ ይሄ ወርቃማ ታሪኩ ሀገር እንድትገነባ የሁሉም አስተዋጽኦ አለ። የሁሉም ብሔር የሁሉም ሃይማኖቶችምና የሙስሊሙ በተለይ ደግሞ ጎልቶ አለመውጣቱን እንደ ሀገርም ኢኮኖሚካል መጠቀም ያልቻለችበት በአሁን ባለ የፖለቲካ ግንኙነትም ደግሞ እንደዚሁ አሁን እንዲፈዘዝ ያልነበትን ነገር የዛኔ ምናልባት ሰርተንበት በነበር
በተለይ ደግሞ ሙስሊሙ ማህበረሰብ ራሱን አስተዋውቆ በነበር አሁን እነዛ ነገሮች መጠቀም እንችላለን። ምናልባት የኛውንም አንድ ፕሮግራም ይዘን የምንመለስበት ይሆናል። ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ነገ በሌላ ፕሮግራም እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና